ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ ተመልካቾቻችን እነሆ ሳምንቱ እንዴት አለፈ ልንባባል ሰዓቱ ደርሷል ሳምንታችሁ እንዴት ነበረ እንዴት አለፈ ብለን ነው የምንጀምረው እኔ ሳምንቱ በጣም በፍጥነት ያለፈ ያህል ነው የተሰማኝ ሰኞ ብዬ እሁድ የደረሰ ነው ያህል ነው የተሰማኝ ከዚህ ጋር ተያይዞ አንድ ደግሞ ሀተታ ሰምቼ ነበረ ለማየት ሞክሬያለሁ በርግጥ ሐሳቦች ተሰንዝረውበታል ብዙ አይነት እንግዲህ በቀደመው ጊዜው አሁን በጣም ሄደብን ፈጠነ አመቱ በጣም እየተቆጣጠር ነው አይደለም በሚያስብል ደረጃ ብዙ ጊዜ ሰዎች ሐሳባቸውን ይሰነዝራሉ ከዚህ ጋር ተያይዞ ግን ምናልባት ድሮ ምንለው ያው የልጅነታችን ጊዜ ስለሆነ ብዙ ነገሮችን ለማየት አዳዲስ ነገሮች ስለሆነ በህይወታችን የሚመጡ ዳሰን አይተናቸው ጊዜ ወስደን ስለሆነ የሚያልፉት 24 ሰዓቱ በጣም ረጅም ይመስለናል አሁን ግን ተቀይሮ የድሮና ያሁኑ የ24 ሰዓት ልዩነት ኖሮት ሳይሆን በእድሜ በእውቀት ከፍ ስንል በስራ የምናሳልፈው ጊዜ ለምምዱ ምልልሱ አንድ አይነት ከመሆኑ የተነሳ ብዙ አዲስ ነገር በህይወታችን አልፈጠር ሲል ድግግሞሽ ይመስለኛል ጊዜው ሳናስበው እንዳለፈ ፊል እንድናደርግ የሚያደርገን እንዲህ አይነት ሐሳቦችን አይቼ ነበር ግን በርግጥ ሰዎች መከራከሪያ ማድረጋው ያሰባቸው ነገሮች አሉ ለምሳሌ በጣም ጥሩ የሚባለው ልባችን የወደደውን አይነት ጊዜ ስናሳልፍ እንደውም ጊዜው አጭር ነው የሚሆነው በጣም ደግሞ ደባሪ ነው አሰልቺ ነው የምንለው ጊዜ ደግሞ ስናይ ጊዜው ይረዝምብናልና ይሄኛው ትንሽ አይጣረስም የሚልም ሐሳብ ተነስቶ ነበር ንጽጽራዊ ነው ያው እንደምታውቁት ግን በሳምንት በወራት በአመት ስታስቡት በጣም ጊዜው የነጎደ ነው የሚመስለው ትናንት የተፈጠሩ የሚመስሉ ጉዳዮች መልሰን ስናያቸው አመታትን ተሻግረዋል ትዝታ የምንላቸው ነገሩን ደግሞ በልባችን ከያዝናቸው ጊዜያት ተቆጥረዋል ደግሞ በጣም የቅርብ ጊዜ ትዝታ ናቸው የምንላቸው ጉዳዮች እያሰብኩ ነበር የተወሰኑትን እስኪ ተመልክተን እንመለስ Is he going to allow Bikila to go past him or is he going to try and make a move first? He'll hear the bell and a reaction from Gebri Selassie. Is there anything left? 9,600 metres, 25.54. Here he comes, Kenenisa Bikila unleashes a phenomenal sprint into the home straight. Gebri Selassie still running strong. This is a brilliant run. It's going to be gold for Ethiopia. It goes to the young man, it goes to the youngster, it goes to Bikila. Gebri Selassie takes the silver. አላዳን ኩሽም ማርታ የምትባለው ሴት እንቆቅልሽ ነች እሱ ስለሷ ተናግሮ አይጨርስ አንቺ ደግሞ ስለሱ ያንተጦስ እኔም እንዳይተርፍ ከተለመደው በላይ እጅግ ተጣጣመስ ሲያበዛ ለሁሉ ማዳን ሲሆን ነፍስ ስትወድዛ መንገዱን ሳያውቀው የስኬት የአኒሜሽን እና የካርቱን ፊልሞች ለህፃናት ብቻ ታሳቢ ተደርጎ የተሰራ እንደሆነ ብዙዎች ያምናሉ ይሄኛውን ህግ ግን ከጣሰ ዘመናትን የተሻገረ ይመስለኛል ምክንያቱም ደግሞ በጣም ተወዳጅ የሆኑ መምጣታቸውና በእድሜም ከፍ ያሉ ሰዎች ለመመልከት መጓጓታቸው ይመስለኛል በጣም ከቀዳሚዎቹ መካከል ከምዘረዝራቸው አንደኛው ላስታውሳችሁ ነው ዛሬ ኮኮ ይሰኛል በጣም ደስ የሚል የሙዚቃ የቤተሰብ የባህል ስብጥርን የምትመለከቱበት እና የልጆችን መጓጓት ትዝታንም መዋደድንም መነፋፈቅንም በብዙ የምታዩበት ፊልም ነው ይሄ ፊልም በሀገረ ሜክሲኮ በየአመቱ ህዳር ወር ላይ የሚደረገውን የሙታን አመትን ፌስቲቫል ታሳቢ በማድረግ የተሰራ ነው ይሄ ፊልም በጣም ተወዳጅ እንዲሆን በርካታ ምክንያቶችን መዘርዘር ይቻላል በስራቸው መካከል ግን ስላጋጠማቸው ነገርና ተወዳጅ ካረጋቸው ነገሮች መካከል እኔ በልዩነት ስም ማነሳቸውን ግን ላስታውሳችሁ ለምሳሌ መጀመሪያ ላይ የመሪ ተዋናዩን ወይም ደግሞ ትንሹ ልጅ ሚጌልን ሆኖ የሚሰራው ተዋናይ 6 አመትን የፈጀ ጥናት በመደረጉ እና በማደጉና ድምጹ በመቀየሩ ምክንያት ሌላ ተዋናይ እንዲጫወተው ተደርጓል በጣም የምትወዱት ነው ሙዚቃ ይበዛዋል በጣም ባለቀለም ፊልም ነው በቀለም ያሸበረቀና አይነተኛ ፌስቲቫል ከመሆኑ የተነሳ ከቅርብ ጊዜ ወዲህ የቱሪስት መዳረሻም እየሆነ ነው ይህ ወቅት በደረሰ ጊዜ ብዙዎች ይሄንን ስነ ስርዓት ለመመልከት ከሀገራቸው ብዙ ርቀት ተጉዘው ሜክሲኮ ይገኛሉ ይሄንን ማዕከል አድርገው የተሰራ ፊልም ነው ብታዩት በጣም ተወዱታላችሁ What color is the sky? I'm your amor. You tell me that it's red. I'm your amor. Where should I put my shoes? I'm your amor. You say put them on your head. ፊልሞች በጣም ብዙ ባህልን ለማሻገር ትልቅ አስተዋጽኦ እንዳላቸው የኪነ ጥበብ ስራዎች በተቀላላ ያላቸውን ጉልበት መመልከት እንችላለን እሱን ታሳቢ ያደረገ ደግሞ በከተማችን በያዝነው ሳምንት የምስራቅ አፍሪካ ሀገራት የባህልና ኪነ ጥበብ ፌስቲቫል ተዘጋጅቶ ነበር
በተለያየ ሙያ መስክ ሊሆን ይችላል ግን ስራቸው በጣም ደምቆ እንድናከብራቸው ቀና ብለን እንድናያቸው የሆኑ ሰዎችን ስመለከት ሁሌም ጠይቀው በልጅነታቸው ምን መሆን ነበር የሚመኙት ብዬ ነው ደግሞ ዛሬ ከምናወራላቸው ስኬታቸው በሌላኛው ጫፍ ደግሞ የልጅነት ጊዜያቸው ህልማቸው ትልማቸው ምን ነበር ብሎ ማሰቡን በጣም ወዳለው ምክንያቱም ዛሬ ለተገኙበት ቦታ በጣም ወሳኝ ነው ሌሎችንም ያበረታል ብዬ ስለማስብ ነው በጣም በእድሜያቸው ማለዳ ላይ ከህልማቸው ተገናኝተው ተዋደው ዓለም ይሄ ነው ብለው የሚኖሩ በጣም ጥቂት ሰዎች አሉ ሚሳካላቸው በጣም ጥቂቶች ናቸው ከነዛ መካከል በጣም በእድሜው ማለዳ ሙዚቃ ልቡን ወስዶት ከዛ ደግሞ ዓለምን ሙሉ የኖረበት 50 ዓመታትን የተሻገረ ደግሞ ታሪክ የሰራበት ሰዎች መካከል እንጥቀስ ከተባለ በእርግጠኝነት ቀዳሚዎች መካከል የሚሰለፍ ነው መራይ ስጦትን ወዳጆቻቸው በኢትዮጵያ የዘመናዊ ኪነ ጥበብ ዓለም ውስጥ ደግሞ ትልቅ ማህደር ናቸው ይሏቸዋል እኒህን አንጋፋ ሰው ያጣናቸው በዚህ ሳምንት መጀመሪያ ላይ ነበር ለቤተሰቦቻቸው ለዘመዶቻቸውና ለአድናቂዎቻቸው በሙሉ መጽናናትን እንመኛለን በነገራችን ላይ የጋሽ መራይ ስጦትን የህይወትም የሥራ መንገድም የተመለከተ ጥንቅር አዘጋጅተንላችኋል ወደ በኋላ ላይ የምትመለከቱት ይሆናል ካሁኑ ልጠቁማችሁ ብዬ ወድጄ ነው አንዳንድ ሰዎች ድብዝዝ ብለው መኖርን ምርጫቸው አያደርጉም እንደዛ ማይቻላቸው ሰዎች አሉ ከስንፍና ጋር ሳይተዋወቁ እስከ ነገ የሚሻገር ስራን መስራት አደራ የተባሉ እስኪመስል ድረስ ነብሳቸው ዝም ብሎ ኖሮ ማለፍን የማይመርጡ ሰዎች አሉ ዶክተር ኤልሳቤት ወልደ ጊዮርጊስ ቀዳሚዋ ትመስለኛለች በሀገሯም በአፍሪካም የባህልን የኪነ ጥበብን የታሪክን ጉዳይ በጣም ስታጠና ስታተር ነበር የሸገር ካፌ ልዩ ጣም ነበረች ያስባል ለወጣቶች የከፈተችው መንገድ ቀላል የሚባል አይደለም እስከ ህይወቷ መጨረሻ ድረስ ወጣቶችን በማበረታታት ሴቶችን በመደገፍ እናም ደግሞ ታሪክን ኪነ ጥበብን ዘመናዊና ዛዘማኞችን ትኩረት አድርጋ በጣም ብዙ ሀተታዎችን ጽፋለች መጽሐፍ አሳትማለች ዕውቀትን ለትውልድ ማሻገር አለብኝላ በቁርጠኝነት ስታገለግል የነበረች ሴት ነች እቺንም ጀግና ሴት ያጣናት በያዝነው ሳምንት ነበር እሷን የተመለከተ ጉዳይ ደግሞ ቀጥለን እናስመለከታችሁ ነው አልፍሬድ ኖቤል ይህንን ስም ስትሰሙ ምን ትዝ ይላችኋል ወይም ቀድሞ ትዝ የሚላችሁ የሚታያችሁ ምስል ምንድነው በእርግጠኝነት ከሽልማት ጋር ነው የምታያይዙት በእርግጥ ከዘመናት በፊት የአልፍሬድ ኖቤል ከሽልማት ጋር ተያይዞ ስሙ ከመነሳት ነበረው ከአባቱ ጋር ይሰራ የነበረው በሬጦር መሳሪያዎችን ነበር የሚያመርተው እንደውም በእድሜው ማምሻ እስከ 100 ድረስ የሚደርሱ ተቀጣጣይ ፈንጂዎችን የሚያመርቱበት ሰልሰሉን አላቆመም ነበር የምርም በሞት እኔ በህይወት ባልፍ እንዲህ ተብሎ ነው ወይ የሚጻፍልኝ የሚለው ነገር እሱን እንዲፈትሽና እንዲያስብ አደረገው እና ታሪኬን መቀየር አለብኝ ወደሚል ሐሳብ መጣ መጨረሻ ላይ የሆነው ነገር በዚህ ስራ ያገኘውን ከፍተኛውን ሀብቱን ፋውንዴሽን ተቋቋመበት በተለያየ መልኩ እንዲባለ ታሪክም በሌላ አጋጣሚም ደግሞ ጊዜ ወቅትን ጠብቀው የሰሩ ሰዎች የሚመሰገኑበት ውቅና የሚሰጡበት መድረኮች በከተማችንም ተመልክተን እናቃለን በያዝነው ሳምንትም ደግሞ ኑ ትልቅ ሰው እናክብር የሚል አንድ ትልቅ ዝግጅት ነበር ዛሬ በኦርቶዶክስ እምነት ተከታዮች ዘንድ የአብይ ጾም እኩሌታ የደብረ ዘይት በዓል ላይ ነው የምንገኘው የረመዳን ጾምም ደግሞ የአንድ ሳምንት እድሜ ብቻ ነው የቀረው ቀሪው ጊዜ የበረከት እንዲሆንላችሁ እንመኛለን እድሜ ጤና ይስጠንና የሳምንት ሰው ይበለን በሌላ ጉዳዮች እናገኛችኋለን ጤና ይስጥልን